አለቀን ምሽ እንታያለን ጭራሽ ብለው አልጋ ይዞ ማለት ነው ሩም ይዞ እዚህ ሆቴል ውስጥ ነው ያለው ሩም ያዘበት ቦታ እሷም መታለች አብራው እንደሆነች ማለት ነው የተነገረኝ ማለት ነው አትከታተለኝ በቃ እኔ አትከታተለኝ ተወኝ በቃ ምን አስቀየምከኝ እሷ ይቅርታ ማለት ነው ወንድሜ መጣች አለቀ በቃ እሱ የራሱ ችግር አለበት ሲጀመር ምንም ትረዳኝ አልቻልክም ምንም የምናወራው ነገር ከዚህ ጋር አይገናኝም ዛሬ ጉድጓን ነው ማውጣው ምክንያቱም በጣም ስጠብቀው ቀደም እንደዛ ተነጋግረን እንደዛ ተለያይተን ማለት ነው እህቴ ጋር እንዳደርስ ብዬው ማለት ነው ጭራሽ አልጋ ክፍል ይዟት ይገባል ጭራሽ አልጋ ክላስ ይዞ እህቴ ሊያበላሽ ማለት ነው ከአዲስ አበባ እዚህ ድረስ መጥቷል ኑና እዩት እንደ ማስረጃም ይያዝልኛል ማለት ነው ሰላም ቤተሰቦች እንዴት ናችሁ ዛሬ እንግዲህ በጣም ቀደም ከአዲ ጋር በጣም ተደባድበን ተጣልተን ነበረ ከአዲስ አበባ መጥቶ ጭራሽ ብሎ እህቴን ማለት ነው ሊያባልጋት ሌላ ነገር ሊያደርጋት በጣም ባለጌ ሰው ነው የምሬ ነው መላችሁ ከዚህ በፊት ከሷ ጋር ማለት ነው የማይሆን ነገር ሲያደርግ ደርሼበት አስቆሚያቸው ነበርና አሁን ራሱ ቅርብ ሰዓት ነው አብረ ሆነው ከዚህ በኋላ አጠገቧ እንዳደርስ ብዬ ነግሬው ማለት ነው አዲ የሚባል ልጅ ነው ነግሬው አስረድቼው ወላ ተጣልተን ማለት ነው እሷን ቤት አስገብቻት አሁን ገና ከትንሽ ደቂቃ በኋላ ማለት ነው ጭራሽ ብለው አልጋ ይዞ ማለት ነው ሩም ይዞ እዚህ ሆቴል ውስጥ ነው ያለው ሩም ያዘበት ቦታ እሷም መታለች አብራው እንደሆነች ማለት ነው የተነገረኝ ማለት ነውና የኡነት ዛሬ አለቀውም ይሄን እንደ መረጃ ያዙልኝ ይሄን ቪዲዮ እንደ መረጃም ብቻ ሪካርድም ምንም ይሁን በደንብ ያዙልኝ ማለት ነው አስቀምጠዋለሁ ዩቲዩብም ካጠፋብኝ አላቅም እናንተም ያዙት ምክንያቱም ለደበደበው ይችላል ደም ሊወጣበት ይችላል ዩቲዩብ ሊያጠፋብኝ ይችላል ግን እናንተ እንደ መረጃም ያዙልኝ ማለት ነው እና ውስጥ እንዳለች ተነግሮኛል ሩምም እዚህ ነው ያያዘው ስለዚህ እንገባለን አብረን ኑ ተከተሉ ኑ ዛሬ ጉድጓን ነው ማውጣው ምክንያቱም በጣም ስጠብቀው ቀደም እንደዛ ተነጋግረን እንደዛ ተለያይተን ማለት ነው እህቴ ጋር እንዳደርስ ብዬው ማለት ነው ጭራሽ አልጋ ክፍል ይዟት ይገባል ቤተሰቦች እንግዲህ ዛሬ ጉድ ነው ማሳያችሁ አለቀውም ይሄ አዲ የሚባል ልጅ ኑ ጉድዩት ጭራሽ አልጋ ክላስ ይዞ እህቴ ሊያበላሽ ማለት ነው ከአዲስ አበባ እዚህ ድረስ መጥቷል ኑና እዩት እንደ ማስረጃም ይያዝልኛል ማለት ነው አያችኋቸው አሳይልኝ ካሜራ አሳያችሁ ኑ ና እሺ አሁን የመጣሽው ለዚህ ነበር አሁንስ ምን ልትሰሪ ነው የመጣሽው ቀደም ስለደበረው እኮ ይቅርታ ለማለት ምንድነው ይቅርታ ነው ማለት እምቢ አልሽኝ አይደል ይቅርታ ለማለት ብቻ ነው አንተ እንደምታስበው ሌላ ነገር አይደለም አንተ ለምንድን ነው ከሷ ላይ ማታርፈው እኔ ቆይ አዲ ማለት በምን አይነት ቋንቋ እንድነግር ነው የፈለከው እንዴት ማለት ጭራሽ ብለ እዚህ መምጣት ለምን አስፈለገ አይ በቃ አንቺ ለምንድን ነው አርፈሽ ማትቀመጪው ቤት አስገብቼሽ ገና አንቺን ከማስገባቴ ለምን ወጣሽ አስፈላጊ ነው ማለት ነው እኮ እንደሌላ ነገር አይደለም ምን ማለት ነው ይቅርታ ማለት በቃ ልጁን አታገኘው ልጁ ባለጌ ነው አልኩሽ አይደል እንዴ ማን እኔ አዎ በቃ አንተ ሳትሆን እሷ ምርጥ ልጅ ነሽ ይቅርታ አልጠይቀኝ መጣችሁ ሌላ ምንም ነገር እንዳታስብ ይኸውልህ ወንድም ምንድነው ቁጭ ብለን የምናወራው እኔ አሁን ያለሁበት ቦታ ሩም ያስኩበት ቦታ እኮ ጭራሽ ሩም ይዘህ ነው አይደለም እንዴ እንደዚህ እንድትለኝ አይደለም ፈልገው ባልና ወረ በሰነ ስርዓት አውራ ከኔ ጋር ነው ማውራት የፈለከው በቃ እንደማውራት ፈልጋለሁ እሺ ቁጫት ችግር የለውም ነይ ወደዚህ እንዴ ወደዚህ ችግር የለውም እሺ ምንድነው የምፈልገው ለምንድነው ማታዋት ከቴሌ ለምንድነው ማጥሩልኝ ይኸውልህ አንተ እንደምታስበው አይደለም ተረዳኸኝ አይደል ዴቭ እኔ ለሌላ ተንኮል ወይም ለሌላ ነገር አይደለም እኔ አሁን ቀደም አንተ ማስተባበያ ፈልጌ አይደለም እኔ ሲጀመር የመጣሁት እኮ በቃ ስልኬን ከጓደኞቼ ተቀበላ ደውላ ነው የመጣችው እኔ ይቅርታ ለምጠይቅ ተረዳኸኝ አይደል አንተ ያሰብከው ሌላ ነገር ሊሆን ይችላል እኔና አንቺ ሲጀመር ቤት ገብተን እናወራለን ምንድነው አንተ ሲጀመር ከኔ ጋር ምንድነው ፈልገው አትጨንቃት ለተነቻር ልታከብራት ይገባል ተረዳኸኝ አይደል እንዳላከበርኳትም እየነገርከኝ ያለው እና ታዲያ ወንድሜ አንተ እንደምታስበው አይደለም ይቅርታ ለማለት ነው የመጣሁት ለምንም አይነት ነገር የለም ቆይ ሲጀመር አንቺን ቤት አስገብቼሽ አልነበር እንዴ የመጣ ነው ለምን አዎ ወንድሜ ይቅርታ ለማለት ብቻ ነው እዚህ የመጣሁት አንተ እንደምታስበው ሌላ ነገር አይደለም
ኧረ በለው ዴቭ ተረጋጋ። የምር ነው ተረጋጋ። ምን ማለት ነው? አንተ አብርለ ነው በቃ ከአንተ ጋር እንድትገናኝ እኔ እናንተ ጀስት ጓደኛ አልነበረን እንዴ? እና ብድሩ ነው በቃ እንዴ? እና ልደበድበኝ እኮ ገባኝ። ከእህቴ ጋር ለምን አታቆምም አንተ? ከሷ ጋር በቃ ያለህን ነገር ለማቆም አያስፈልግም? ምን አደረኩ ማለት ነው? ይቅርታ ልጠይቀኝ ነው የመጣችው። በቃ ይቅርታ አለች አይደል? ከዚህ በኋላ አጠገቧ እንድትደርስ አልፈልግም። አሁንም ቁጭ ብለህ እናውራ ስላልከኝ የተቀመጥኩት እዚህ ጋር ማለት ነው። እሺ የሆነ ነገር ጠጣና ተረጋጋ። የሆነ ነገር ጠጣ። እሺ ጭራሽ የሆነ ነገር ጠጣ ትለኛለህ እንዴ? እና ታዲያ እኔ ምን ላድርግ? አንተ ሰውዬ ከኔ ጋር ምንድን ነው? እኔ ልጣላ አይደለም። እኔ ጸብ ስልችት ብሎኛል። ዴቭ ይኸውልህ ነገር ልንገርህ። ምን ይምጣ ነው የምር እኔ እንደዛ አይነት ነገር ምን ይምጣል ምናምን እንድትለኝ አይደለም የፈለኩት። አሁን በቃ ምንድነው የምፈልገው? ከዚህ በኋላ እሷ ጋር እንድትደርስ አልፈልግም። በቃ እንዴ ምንም ነገር ማለት ነው ቤቴ። አሁንም ቁጭ ብዬ በሰነ ስርዓት ላናግር እንትን ያልኩት ጀስት ከዚህ በኋላ እንደውም ላንተ ብላ ነው የመጣችው። ተረዳኸኝ? ወንድሜ ለወንድሜ ስል ነው የመጣሁት። ይቅርታ ልልህ ነው። እኔ በእኔ እንድታዝንብኝ አልፈልግም ብላ ነው የመጣችው። ተረዳኸኝ አይደል? ቀድም የተፈጠረው ነገር ጥሩ ስላልሆነ በቃ ይቅርታ ለማለት ብቻ ነው የመጣሁት እሱ ጋር ገባ። እኔ ግን የእውነት አዲ በጣም ነው ማስቀየም። ምን አጠፋው? እሺ በጣም ላስቀይም ነው የመሬን ነው የምልህ። እኔ በኋላ እንዳታዝንብኝ ከዚህ በላይ ምን ታረጋኛለህ? የማይሆን ነገር አድርጌ ምን ታረጋኛለህ? የማይሆን ነገር ካደረኩ በኋላ ትጸጸታለህ። በቃ ገባኝ። ትጸጸታለህ። እንዳትጸጸት ነው እኔ የምነግርህ ነገር ማለት ነው። እኔ ለጸባር ለወደዚህ የመጣሁት ምንድነው የምፈልገው? ከኔ ካንተ እህቴን እንድትተዋት ብቻ ነው እኔ የመጣችው። ሲጀመር ደግሞ እሷ ፕሮግራም ያልነበረችም። እሺ ሉጣ ሊድ። አይ ሐሳብ ምንድነው? ሐሳብ ወደዚህ አትምጣ ነው የምትለኝ? ሐሳብ ምንድነው? አዳማ አትምጣ ነው የምትለኝ? አትምጣ ከፈለክ። እኔ መምጣትም አለመምጣትም ያንተ ፋንታ ማለት ምን ማለት ነው እንዴ? እኔ አስቀይምሃለሁ። የምሬን ነው የምልህ። ምንድነው የምታስቀይመኝ? እኔ አሁን አንተ ጋር ልጣላ ወይም እሷ ጋር እንትን ሌላ ነገር ልፈት ሳይሆን ለማንኛውም የሆነ ነገር ይምጣ። አንተ ሰውዬ እንደዚህ አትበለኝ። አሁንም ቢሆን ማለት ነው መነጋገር ያለብንን አዳምጠኝ። መነጋገር ያለብንን ተነጋግረን ማለት ነው። ከዚህ በኋላ እሷ ጋር ብትደርስ ማለት ነው ማይሆን እርምጃ ነው የምወስድብህ። የማያዳግም ነገር ማለት ነው። ነግሬሃለሁ። የሆነ መላበይ ወንድምሽን እንዴ ምንድነው የሚለው ሰማለላ እኔ እኮ ቀድም ማለት ነው ምን አስበህ እንደመጣ ራሱ ገብቶኝ ተረዳኸኝ? ምን አሁን ዝም ብለው ወደ ላይ ወጣች የምታወራው ነገር እና አይገባኝም። ገባ? አትከታተለኝ። በቃ እኔን አትከታተለኝ። ተወኝ በቃ። ምንድነው እኔ አስቀየምከኝ? እሷ ይቅርታ ማለት ነው ወንድሜ። መጣች አለ። በቃ እሱ የራሱ ችግር አለበት ሲጀመር። ምንም በማይሆን ነገር ላይ ነው ያወራክ ያለው እኮ ወንድሜ። ማለት ልትረዳኝ አልቻልክም። ምንም የምናወራው ነገር ከዚህ ጋር አይገናኝም። በቃ በጣም አክብሬያችሁ ቁጭ እንዳልኩ ታውቃለህ አይደል? ማን እና እናንተ ማለት መጀመሪያ ላይ ተከብረ ደግሞ ተደረበሽ ታወራለሽ እንዴ? ለሱ ደግሞ ተደረብኩኝ አይደለም ያለውን እውነታ እየነገርኩ ነው ወንድሜ። ጭራሽ እያወራሽ ነው። ይቅርታ ለማለት ብቻ ነው የመጣሁት። ይሄን ተረዳኝ። ሲጀመር እዚህ መምጣት የለብሽም እያልኩ እኮ እየነገርኩሽ ነው ያለሁት እኮ። የተፈጠረው ነገር ትክክል ስላልሆነ ይቅርታ ለማለት ብቻ ነው። አረ በለው ይሄ እኮ ሊገባ አልቻለም ወንድሜ። ጭራሽ ታወሪያለሽ እንደ አንቺ ለሱ ተደረበሽ ስለሱ ታወሪያለሽ። ጭራሽ አይደለም ወንድሜ፣ ተደርቤ አይደለም። እኔና አንቺ ማለት ነው ቤት ነው የምንነጋገረው። እሺ ማለት አንተን ደግሞ ማለት ነው ሰማለህ። ከዚች ሆቴል ከወጣክ እኔ ዳዋ አይደለሁም። እሺ አሳያለሁ። ከዚች ሆቴል በሯ ላይ ከወጣክ እኔ አሳይሃለሁ። ምን እንደማደርግ አሳይሃለሁ። ምንም ነገር አታመጣም። ሰማለህ። ዝም ብላ ትፎክርብኝ። መኖር አልፈልግም ብላለህ አይደል? ከእኔም አልወርድም ብላለህ አይደል? ለምንድን ነው ግን አትረጋጋ? አለቀም። እሺ እንታያለን። ምን ነው ለምን እኔ እኮ አትምጪ ብዬሽ ነበር ሲጀመር ማለት ነው። ምንም አልተረዳኝም ሲጀመር። እኔ ይቅርታ ለማለት ነው እዚህ የመጣሁት። እኔ ለያሰኝ ሌላ ውስጥ እንድገባ እያደረገኝ ነው የምር። አንቺ ማረበሽ ስላልፈለጉ ነው። ገባሻ? ምን ነው እኔ ምን ነው እኔ ዛሬ እኮ ነው ያገኘሁሽ አይደል? አዎ ቀደም እንኳን አትምጪ ብዬሽ ነበር። አልገባኝም። እኔ ይቅርታ ቀደም የተፈጠረው ነገር ትክክል ስላልሆነ ይቅርታ ለማለት ነው እዚህ የመጣሁት። ይሄንን አንተም ታውቃለህ። እኔማ ግን በቃ እኔ በጣም ነው የሚያሳዝነው ግን የምር አንተም ገና ከመምጣት እንደዚህ አይነት ነገር ይቅርታ እንግዲህ አንቺንም መረበሽኩሽ። ሶ በቃ ግን ጓደኞቼን ማግኘት አልፈልግም አሁን የምር በዚህ ሙድ ሆኜ ምናምን ሂጂ በቃ አንቺም በቃ በኋላ ደግሞ ሌላ ችግር እንዳይፈጠርብሽ። እንዴ ያይሽው አይደል እየፎከረብኝ አይደል? ምን አድርግ ነው የሚለኝ? እሺ በጣም ነው የሚገርመው። ቤቲ እየተፈጠረ ስላለ
ኧረ ችግር የለውም አገኝሻለሁ በቃ እንደዋወላለን። ቻው